አባቴ ሳብ ረዳቱን ኮስተር ብሎ ነበር የጠየቀው። ቀደም ብሎ ቀለል አድርጎ ባባዛ ጋር ልቀበልሽ እያለ ሲለማመጠው ነበር። ሆኖም ዳዊት በራሱ ዓለም ነበር። መስኮቱ እንደተደገፈ በሐሳብ ጭልጥ ብሎ ሄዷል። የረዳቱ በድጋሚ መጣው ድምፅ እንደ ማስደንገጥ ሲለው ጊዜ ጠደፍ እንደማለት እያለ ኪሱን ፈተሽ አድርጎ ለረዳቱ ሂሳብ ሰጠ። የዳዊት ጽጌ ዘፈን ጮክ ብሎ ከሚሰሙ የታክሲ ሬዲዮ ውስጥ መደመጥ ጀምሯል። ዳዊት ምንም እንኳን አራተኛው ወንበር ጥግ ቢቀመጥም አይኑን ወደ ሹፌሩ መለስ አድርጎ ገርመም አድርጎ ተመለከተው። ዘፈኑ ገና ከመጀመሩ የሹፌሩ ድምፅ አጨማመር ልክ ለዳዊት ይሄን ስማው ይሆናል ብሎ የጋበዘው ያክል መስሎ ተሰማው። በል ሆዴ ቻላት፣ እሷም ለኔ ግድ የላት። ዘፈኑ ቀጠለ። ሹፌሩን መለስ ብሎ በአይኑ ከጀርባው አንስቶ አፈረጠው። ሹፌሩ ከጀርባ ያለውን ግልምጫ አላወቀ። ጭንቅላቱን እየነቀነቀ ከዘፈኑ ጋር በጥሩ ሁኔታ እየተመሳሰለ ነበር። ዳዊት በውስጡ ተብሰለሰለ። ያለብኝን ችግር ማወቅ እኔ፣ ያለብኝን ችግር ምረዳው እኔ አለ። ልክ አንተ ተብሎ ጣት እንደተቀሰረበት ሰው። ከቆይታ በኋላ መውረጃ ፌርማታው ጋር እንደደረሰ እንደተቻኮለ ወራጅ ብሎ ታክሲውን በአንድ እግሩ አቁሞ ከታክሲው እየተወናጨፈ ወረደ። ዳዊት ጥሎበት እንዲህ አይነት ሰው አልነበረም። ተጫዋችና ሳቂታ፣ ከሞላ ጎደል ደግሞ ከሩቅ ለሚመለከተው ሰው ሰላምተኛና ረጋ ያለ ሰው ነበር። ከታክሲ እንደወረደም ቀጣይ መንገድ ወደ ቤቱ መሆኑን ሲያቅ ይበልጥ ውስጡ አንዳች ስሜት አንገፈገፈው። ድሮዬ እንዳገት በእንዴት አይነት ደስታ ስደትን አቋርጦ ከአንድ ባህር ማዶ እንደሚደርሰው በተስፋ ሳብሳብ እያለ ነበር። በቀውላላ ቁመቱ ሲምዘገዘግ የነበረው። ሆኖም ዛሬ ላይ ዳገት ለንስሐ የሚወጣበት ዳገት መስሎ ታዩ። ዳገቱን አንድ እያለ በውስጡ ሀሳብ እየቆጠረ ሲመጣ ወደ ጭንቁ ሜዳ ሻገር ያለ ያክል ይሰማው ከጀመር ትንሽ ሰነባብቷል። ዳገቱን ራመድ ማለት እንደጀመረም የሰፈራቸው ጫማ ሰሪ በእጁ ያዘውን ጫማ በማስቲሽ እያጣበቀ ዳዊትን ፈገግ ብሎ ለሰላምታ ተጠባበቀ። ሆኖም ጫማ ሰፊው ሸሚዙን ትከሻው ላይ ጣል እንዳደረገ በራሱ ሀሳብ እየዋለለ የሚመጣውን ዳዊትን ልብ ብሎ አልተመለከተውም ነበር። ጭራሹኑ እዛ ጋ እንዳለ አላስተዋለም ነበር። ዴቫ አለ ባሻ ፈገግ ብሎ። ከዳዊት ግን ምንም ምላሽ አልነበረም። እንደ ጋሪ ፈረስ የፊቱን እየተመለከተ ዳገቱን ተያይዘው። ባሻ ጫማ ማስተካከሉን ላፍታ ቆም አድርጎ አንገቱን መሰስ አድርጎ በአይኑ ከኋላ ሸኘው። ዳዊት ላይ ይንጸባረቅ የነበረ አንዳች ችግር ወለል ብሎ ነበር የታየው። ምን ገጥሞት ይሁን አለ። አንገቱን መለስ አድርጎ ጫማውን ማጣበቁ እንደቀጠለ ለብቻው ከራሱ ጋር እንደማውራት እያለ ዳዊት መንገዱ እንደጨረሰም ግቢ በራቸው ጋር እንደደረሰ ላፍታ ቆም ብሎ በረሽሙ ተነፈሰ። በሩ እንዳንኳኳ እመት የሚል የትርንጎ ድምፅ ተሰማው። እኔ ነኝ ትርንጎ አለ። ወዲያው የብረት በሩን አንገጫግጫ በሩን ከፈተችው። አስቆምኩ ጋሽ፣ ይቅርታ እንግዲህ ይሄ እኮ አልከፈት እያለ እያስቸገረ ይኖሯል አለች። ትውቷ ትርንጎ ፈገግ ብላ ኧረ አላስቆምሽኝም፣ ምነው እምቢ አለ እንዴ ሲል ወደ ውስጥ እየገባ መሸጎጫውን ቀረብ ብሎ ተመለከተው። እንደው ለመግፈት በመከራ ታግዬ እኮ ነው አለች። እሺ አለ በእጁ ነካ እያደረገ። ቡና ጠጣለሁ፣ ምሳም ልብላና ከዛ አስተካክለዋለሁ። እሺ። ዳዊት ሸሚዙን በድጋሚ ወደ ጀርባው እያጠፈና በድካም ስሜት በረሽሙ እየተነፈሰ ወደ ውስጥ ዘለቀ። ባለቤቱ ሄለን መሀል ለመሀል የወራት የሆነውን ልጃቸው እንዳቀፈች ሳሎን
ሳሎን ቤት ተመለከታት። ሕፃኑን ያባበለች ነው በማለት እያወዛወዘች ታስተኛው እየሞከረች እንዴት ዋልሽ ፍቅር አለ። እንደ ነገሩ ፈገግ ብሎ ወደ እሷ ቀረብ እያለ እንደና ሞላለ። ፊቷን በንዴት ወደ ትርንጓ ዞረች። ስንቴ ነው የምነግርሽ ይሄ ልጅ ምንም እንቅልፍ ሳይተኛ ነቃ። እንደወቀሽ ነው እንጂ ቀስ ብለሽ ብትከፍቹ በሩን ምን ትሆኛለሽ ስትል በቁጣ ጠየቀቻት። እቅፏ ስር እንዳለ የእናቱን የቁጣ ድምፅ የሰማው ሕፃንም የእሷን ድምፅ ተከትሎ ማልቀስ ጀመረ። አረ ቲምቢ ብሎኝ እኮ ነው። ትርንጎ ስቅቅ ብላ መለሰች። ምንም ቢልሻል ስራሽ በሙሉ ጠማማ ስለሆነ ነው እንጂ። ይበልጥ ነደድ ብላ በጠያፍና ንዴት በሞላው ፊት እየተመለከተቻት ተናገረች። አረኒ ማይቻለው አውቃ አይደለም በሩ አስቸግሯል። መሸቆጫው እንዲህ በቀላሉ ሻይልም በኋላ ትንሽ ረፍና አስተካክለዋለሁ አለ ዳዊት ጣልቃ ገብቶ። አንተ ምን አለብህ ልጁ የዶሮ እንቅልፍ ይዞ ፍዴን መበላው እኔ ኡፍ አለችኝ። ኦ በይ እንግዲህ አንጀምር አለ ዳዊት በመሰላቸት መልኩ። የምን አንጀምር ነው? ተሳሳትኩ። አንተ እኮ ቤት ትውስ ሚል ለመኝታና ለምግብ ሲሆን ጊዜ ነው አለች ከቀድሞ ከፍ ባለ ድምፅና ብስጭት እያንቧረቀች። ሕፃኑ ያንን ድምፅ ተከትሎ እሬታውን ማሰማት ጀመረ። ኧረ ልጁ ላይ እንደዚህ አጭውበት አምጩ ሊያዘው ነው አምጩ። ሕፃኑን ለመውሰድ ቀረባለ። ረጋ ብሎ ከእቅፏ ለመውሰድ ቀረባለ። ይኸው ለአንተ ሲሆን ሁሉ ነገር ቀላል ነው። ሁሉ ነገር ቀላል ተደርጎ ነው መታየት ያለበት። ስለዚህ እንደፈለግ ዳዊት ልጁን ተቀብሎ ጆሮ ለማለትና ሕፃኑን ለማረጋጋት ሞከረ። ውዴታ እባክሽ ከስራ ደከም ብሎኝ ነው የመጣሁት። ቢያንስ ቤት ስመጣ ፈገግ ብለሽ እንኳን ተቀበይ እባክሽ። ሄለን ለነገር በተዘጋጀ መልኩ እጇን በደረቷ ላይ አኑራ ተመለከተችው። እንዴ ገና ቀን ነው፣ ምንም የደክም ነገር አለና ነው እንዴ አለች። ዳዊት በደከመ ስሜት አረፍ እንደማለት እያለ ነጮቹ ከውጭ መጥተዋል። ቤቱ እንደ አዲስ ነው ምስቅልቅሉን ያወጡት። እናም ስራ በዝቶብኛል። እንዴ እስከ ባለመጡም ብለኸኛል ነበር? አዎ እኛም እሱን ነበር የምናውቀው። በተለይ ሰውየው ልጅ ደግሞ አለ በደከመ ስሜት አይኖቹን ጨፈን እያደረገ። እሷ ነጭ ናት እንዴ አለች ንግግሯን እንደ ድሮ ረገ እያረገች። ያው ክልስ ናት። አባቷን የውጭ ሀገር ዜጋ፣ እናቷ እኮ ኢትዮጵያ ነች አለ። ያው እዚህ ሀገር ተወልዳ ስላላደገች ሁሉ ነገሯ እንደነሱ ነው። ያው ነው ሁሉም ነገር አለ ዳዊት። ቀጠል ብሎ መናገር ያለበት እንዴት ብሎ መናገር እንዳለበት ግራ ገብቶት ላፍታ ተመለከታት። ሄለንም ዝምታው ተከታይ ንግግር እንዳዘለ ቢገባትም ከራሷ አፍ እስኪወጣ ድረስ ተጠባበቀች። ዳዊት ግን ሕፃኑን ማጫወቱ እንደቀጠለ በዝምታ ተዋጠ። ምሳ ቀርቦ በልተው ከነሱ በኋላ የተከፈተውን ቲቪ በቆሰመ ስሜት ውስጥ መመልከታቸው እንደቀጠሉ እቺ ቡና ሰዓት ልትናፍቀኝ ነው፣ በጣም ልትናፍቀኝ ነው ከዚህ በኋላ ትርንጎ አለ ፈገግ ብሎ የጠጣበትን ሲኒ እየመለሰ። ምን ነው ጋሼ ለምን አለች ትርንጎ ካፉ ቀበል አርጋ። ሄለንም አይኗን ከቲቪው መለስ አርጋ ተመለከተች። ስራ ይበዛል ከዚህ በኋላ ለምሳ ወደ ቤት መጥቼ ስመለስ ሰዓት ማሻማት ነው የሚሆነው፣ አይሆንም አለ። ለምን ሲባል ነው? ሌላ የምትሄድበት ቦታ እስከሌለ ድረስ ለምን አለች ይላል ሄሉ። እች ልጅ በዚያ እየያዟ እንኳን ምሳ ሰዓት
እንደ ድሮ እዚህ መጥቼ ዘና ብዬ ልመለስ ቀርቶ ገና እያስመቸሽኝ ማስገባቱ አይቀርም። ሄለን ለአፍታ በዝምታ ተመለከተችው። ተከታይ ነገር ለመናገር የፈለገች አትመስልም። የጠጣበትን ሲኒ ወደ ረከቦቱ መለሰች። እንኳን ዳዊት ትርንጎም ሳትቀር ቀጣይ የሚመጣውን ነገር በትኩረትና በመሳቀቅ በመጠባበቅ ላይ ናቸው። ሄለን ብድግ ብላ ምንም ቃል ሳትናገር ወደ ውስጥ ዘለቀች። ለአፍታ ዳዊት ግራ በመጋባት መልክ ከትርንጎ ጋር አይን ላይን ተፋጠጠ። ነገሩ በዝምታ መታለፍ ብቻ የሚያመጣው ችግር እንደሚኖር ሁለቱም ታውቋቸዋል። ዳዊት ወደ ስራው ሲመለስ ቀደም ብሎ ጫማ በመጠገን ላይ እንዳለ በትዝብት የተመለከተው ባሻ ዳዊት አንዳች ነገር እንዳጋጠመው በገመት ጭንቅላቱን በሐዘኔታ የሰው ነገር እያለ ነቅንቆ ወደ ራሱ ስራ መለስ አለ። ፀሐይዋ አናት ምትበሳ ሆናበት ከታክሲው ግፊያ ጋር በሳሳየው። ዳዊት ይሄ ሁሉ ህዝብ በዚህ ሰዓት ወዴት እንደሚቅበዘበዝ ያሳስበው ይመስል ብቻውን ማኩለምለሙን ቀጠለ። በስንት መከራ ተሳክቶለት ሆኖም ተገፍትሮ ስለገባ በሰው ተሰድቦና እግረን ያሳጥረው ተብሎ መለሎ እግሩ ተረግሞ ታክሲው ዘለቀ። የታክሲው ሾፌር ስሜቱን የሚያስተጋባበት ሰዓት ገና ነው መሰል ከከፈተው የድሮ ቀስ ያለ ሙሉቀን መለሰ ዘፈን እያሰማ መኪናውን ቀስ ብሎ መንዳቱን ተያይዞታል። ዳዊትም ረዳቱ የተነፈሰ የመኪና ጎማ መስሎት አይኑን ወደ ውጭ ጣል አድርጎ እስኪመለከት ድረስ የደጋገመ ቁና መተንፈሱ እንደቀጠለ ነበር። አጠገቡ የተቀመጡት ተለቅ ያሉ እናትም ቀደም ብሎ ታክሲ ግፊያው ላይ ለነገ ሳይ ልክ እንደ ሚሊዮን ብር ያሸልማል እንደተባለ ሰው እየተገፈታተረ ሲገባ ስለተመለከቱት መቁነጥነጡም እንደው አንዳች እጅ አመል ያለበት ይሆናል ብለው አፋቸውን በነጠላ እንደተገናነቡ በጥርጣሬ አይን በጎንዮሽ መመልከታቸው እንደቀጠሉ ነበር። ዳዊት በዚህ ሁኔታ ውስጥ እንደምንም አልፎ ከመስሪያ ቤቱ ደረሰ። ጥበቃው ገና ከሩቅ ሲመለከተው ታላቁ ሩጫን በአንደኝነት ያጠናቀቀ ቢመስለው የሚጠብቀው ሜዳሊያ ሽልማት ሳይሆን ሌላ መዘዝ መሆኑን ሲያስብ ጊዜ አዘን ብሎ ተመለከተው። ዳዊት በእጁ ብቻ ሰላምታውን ሰጥቶ ወደ ቢሮ አቀና። ቢሮ እንደደረሰ አንድ ቅርብ ጊዜ ተቀጠረ አዲስ ተመራቂ የሆነው ሚኪያስ እንደ መርበትበት እያለ ወደ እሱ ቀረብ አለ። ዴቫ አለ ሸርተት ያለውን መነጽሩን ከፍ እያደረገ። አቤት አለ ዳዊት። አንጀሊካ እያበደች ነው፣ አሁን አስቸኳይ ስብሰባ ብላለች አለ። በምን ጉዳይ? ከማን ጋር ነው ስብሰባው? አለ ትንፋሹን ለመሰብሰብ የሞከረ። ቅድም በተላከው ኢሜል መሰረት እና ስለ እሱ ምን አዲስ ነገር አለና ነው ሽብሩ? ሁለት እጆቹን ዘርግቶ ጠይቀ። ለማንኛውም ፊቴ ለቅለቅ ብዬ ልምጣ፣ ጠብቀኝ አለ ወደ ሽንት ቤቱ እየተንደረደረ። እንደገባ ጠበል ውስጥ እንደሚነከር ሰው ቀዝቃዛ ውሃ በላዩ ላይ ቸሰስ ካረገ በኋላ ትንሽ ነፍሱ ከሰውነቱ መልሶ ሲዋሃድ ጊዜ በረሽሙ እንደመተንፈስ አለ። እንደተረጋጋም ከመጸዳጃ ቤቱ ወጣ ብሎ ወደ ቢሮ ሊያቀና ሲል ጊዜ ልክ እሳት ተፈጥሮ ላይተርና ጋዙን የያዘው ዳዊት ነው እንደተባለ ሰው በሚኮላተፍና በሚጣፍጥ አፏ ዳዊት እያለች ቢሮውን በአንድ እግሯ ስታቆም ጆሮ ጥልቅ አለ። ወዲያው ኮርነሩን እጥፍ እንዳለች ከዳዊት ጋር ተፋጠጡ። አንጀሊካ ቀይ ፊቷ ይበልጥ በርበር ይመስሏል። ዳዊት ካምቶ ፊት ነው አለች። ንዴቷ ሲኖር ጊዜ አማርኛውም እስከና ካቴው ጠፍቶባት ዳዊት ብዙ የተሸበረ አይመስልም ነበር። ቀስ ብሎና ቆፍጠን ብሎ ወደ ቢሮ አቀና። የዳዊት ተከታይ የነበረው ሚኪያስ አንገቱን ሰበር እንዳረገ
የሚወረወር ነገር ካለ ለመከላከል በሚመስል መልኩ ከዳዊት መለለቁ መሰል ደበቅ ብሏል። ዳዊት እጁን ወደፊት አድርጎ አንጀሊካ መናገር የፈለገችውን ተናግራ እስክትጨርስ ድረስ በዝምታ ካደመጣት በኋላ ጉዳዩ እሱን ብቻ ስለሚመለከት ሚኪያስ ወደ ቢሮ እንዲመለስ ነግሮ ከነበረበት ጭንቀላገለው። ሚኪያስም ድጋሚ ሌላ ማስተባበያ ሳይሰጡ የመጀመሪያውን ቀዳዳ ተጠቅሞ እግሬ አውጪኝ ብሎ ወደ ቢሮ ተመለሰ። አንጀሊካ ባላሰበችውና በሚያስገመግም ድምፅ ቆልባ እስኪገፈፍ ድረስ ጮክ ብሎ ተጣራ። እባክሽ ተረጋጊና በስርዓት እንነጋገር አለ። አንጀሊካ የጠበቀችው ድምፅ አልነበረምና ደንገጣለች። ፊቷ ላይ የሚነበበው ድንጋጤ እንዳለ ቢሆንም እንደ አለቃነቷ እንዴቷ ላለማንጸባረቅ ከራሷ ጋር እየታገለች ነው። አረፍ በይ እባክሽ አለ ረጋ ማለቷን ሲመለከት ጊዜ በእጁ ከፊት ያለው ወንበር እንድትቀመጥ እየጋበዘ ወንበር ሳብ አድርጎ ከፊቷ ተቀመጠ። አንጀሊካም ወረድ ያለውን ሐር ጸጉሯን እንደማዘናፈል ብላ ተቀመጠች። በመጀመሪያ እኔ ከአባትሽ ጋር በዚህ መስሪያ ቤት ለረጅም ዓመት ሰርቻለሁ። ሆኖም አንድም ቀን በምንም አይነት ሁኔታ ተጋጭተን አናውቅም። ችግር እንኳን ቢኖር በስነ ስርዓቱ መፍትሄ እንፈልግለታለን እንጂ ልክ እንደ መንደር ሰው የቢሮ ሰው ሁሉ ሀገር ጉድ ምን መጣ ብሎ ወጥቶና ጮልቆ እስኪመለከተን ድረስ እየተጫጫን አውርተን አናውቅም አለ። እሷን ለማስረዳት የሞከረበት ሁኔታ በጣም ረጋ ያለ ቅላጼ ነበረው። እሱ ብቻ አይደለም አለ ቀጠል አድርጎ፣ እኛ ጋር በኢንተርንሺፕ በፕሮግራም ጠርተን የምናሰራቸው ቅጥረኞችን ከኛ እስኪወጡ ድረስ በደስታ እውቀትን ቀስመው ነው። ከዛ ባለፈ እኛ ጋር ለመቆየት ልዩ ፍላጎትን አሳይተው እንጂ እንደ ሕፃን ልጅ መቼ ነው ከዚህ የምላቀቀው ብለን ተመኝተን አይደለም አለ። የፈለገ ቢሆን ስራ እየተስተጓጎለ ስለ መከባበር ልታስረዳኝና ልትሞግተኝ ትፈልጋለህ? እንደዛ እንዳይሆን አለች። ሰራተኛ የአንድ መስሪያ ቤት የጀርባ አጥንት መሆኑን አትርሺ። የጸባይሽ ግን በዚሁ ከቀጠለ ላፍታ ተመለከታት። ብዙ ሰው ታጫለሽ፣ ስራ ደግሞ ካለ ሰው መስራት የሚቻል ነገር አይደለም አለ። አንጀሊካ በረዥሙ ተንፈሳ ራሷን ለመሰብሰብ ሞከረች። ዳዊት አንጀሊካን ከነበረችበት ከባድ ስሜት መለስ ያረጋት የመጀመሪያው ሰው ነበር። ከዚህ ቀደም በአንድ ቃልና ንግግር እንዲረጭ ያረጋት ሰው አልነበረም። ውጭ ሀገር የሕክምና ክትትል ላይ ያሉት የመስሪያ ቤቱ አለቃ የአንጀሊካ አባት ልጃቸውን በዚህ ስራ ኃላፊነት ጭነው ሲልኩ ብዙ ችግር እንደምታስከትል በውስጣቸው አምነው ነው። ሆኖም ግን ይህን አልበገር ባይነቷን ማስተካከል የሚችል አንድ ብቸኛው ሰው ዳዊት እንደሆነ ታላቅ እምነት ነበራቸው። ካፍታ መነጋገር በኋላ አንጀሊካ ወረቀቷን እያገላበጠች በዝምታ ስራዋን ስትል ዳዊት ላፍታ በዝምታ ተመለከታት። አንጀሊካ ዝምታውን ተከትሎ ቀና ብላ ተመለከተችው። ሀሳብ እንዳለ ከአስተያየቱ ያስታውቅ ነበር። የስ ይዘሻቸው የመጣቸው ሰዎች አለ። እዚህ የፈለጉትን ነገር መስራትና እገዛ ማድረግ ይችላሉ። ሆኖም ግን አንቺ በምታውቂው መስፈርት ብቻ በመገመት እዚህ ቀድሞ ያሉ ሰዎችን መቀየር ተገቢ ነው ብዬ አላስብም። እዚህ ያሉት ሰዎች ሁሉም እውቀት ያላቸውና በስራው የተካኑ ናቸው እና ያንን አባቴን ቢሆን እዛ እያለው ነግሮኛል። ግን እዚህ ይዣቸው የመጧቸው ሰዎች ጠንካራ ናቸው፣ በእውቀትም ቢሆን ጥሩ የሚባል ደረጃ ያላቸው ናቸው አለች። እዚህ ያሉትም እንደዛ ናቸው አንጀሊካ። አንቺ ስትመጪ እዚህ ያለው ነገር አዲስ እንደሚሆንብሽ በማሰብ ጦር አዘጋጅተሽ ነው የመጣሽው። ሆኖም ይህን ያህል እዚህ ያለው ሰው የሚያስፈራ ወይም አንቺን የሚጎዳ ወይም የአንቺ አባት ድርጅትን ሊያከስር የተዘጋጀ ሰው የለም። አንጀሊካ የዳዊት ንግግር ትክክል እንዳልሆነ ቢሰማትም ውስጡ ያለውን ነገር ለመደበቅ ድምጿን እንደመጠራረግ አለች።
እና ምን ያልከኝ ነው? ማንንም ሰው እንዳታሰናብች አንጀሊካ አለ ዳዊት። የሰማው ነገር ኖሮ አልነበረም። ሆኖም ግን አንጀሊካ ካመጣጧ ጀምሮ ይህን ግብ ብላ እንደ እቅድ እንደያዘች እርግጠኛ ነበር። ትንሽ ጊዜ ብቻ አስጭኝ፣ ትንሽ ጊዜ። ዳዊት አንጀሊካን ነገሩን ካሳመናት በኋላ ወደ ቢሮ ተመለሰ። ቢሮ እንደገባ ስልኩን ከኪሱ ወጣ አደረገ። ከአንጀሊካ ጋር በነበረው ስብሰባ በሰዓቱ ብዙ ጥሩ እየደረሰው እንደነበር ትውስ አለው። ትርንጎ በተደጋጋሚ እንደደወለች ተመለከተ። ዳዊት ውስጡን አንዳች ነገር ውርር አድርገው። ቤት ውስጥ መጥፎ ነገር ተፈጥሮ እንዳልሆነ በልቡ አምላኩን እየለመነ ወደ ትርንጎ መልሶ ደወለ። ነገር ግን የትርንጎ ስልክ ማግኘት አይችሉም የሚል ምላሽ ነበረው ያገኘው። ነገሩ ግር እያለው በተራ ወደ ባለቤቱ ወደ ሄለን ጋር ደወለ። ስልኩ ቢጠራም አልተነሳም ነበር። ደግሞ ደወለ። በሁለተኛው ስልኩ ተነሳ። ሄለን ድምፁ አረጋ ያለ ነበር። ዳዊትም ችግር ቢኖር በእንደዚህ አይነት ድምፅ ሊያወራት እንደማይችል በማሰብ ውስጡ ተረጋጋ። ሄሎ፣ ችግር አለ እንዴ? ሄለን ህፃኑ እያጫወተች እንደሆነ ከስልኳ ውስጥ ካለው ድምፅ ያስታውቃል። የምን ችግር? እኔ እንጃ። ትርንጎ በተደጋጋሚ ደውላ ነበር። ስብሰባ ላይ ስለነበርኩ ከወጣሁ በኋላ ሳይው ደነገጥኩ። ወዲያው ምንም ምላሽ ሳይሰጥ የሌላ ሰው ድምፅ ጆሮ ውስጥ ጥልቅ አለ። ዳዊት ካጎነበሰበት ቀን አንድ ማለት ብሎ እየሰማ የነበረውን ድምፅ ለማረጋገጥ ያክል ድጋሚ እስኪሰማው ድረስ ተጠባበቀ። ቅድም ነው ደውዬ ብያት፣ ሌላ ነገር ነው ደግሞ። ቤት ሰው አለ እንዴ? አለ ዳዊት። አዎ እነ ራሄል መጥተዋል አለች ሄለን። ኦኬ፣ ቡና ላምጣልሽ ሄሉ? ሌላ ድምፅ ከስልኩ ውስጥ ተሰማ። የሄለን ታላቅ እህት መንበረ ነበረች። አዎ ቅጭልኝ። ሌላ የምፈልጊው ነገር አለ አለች ሄለን ከተናልጋ። አይ መሽመተው ነው አለ ዳዊት። ድምፁ ቅሬታ እንዳዘለ ያስታውቅ ነበር። ትንሽ ቆዩ። ምን ነው? አይ ምንም። እና ትርንጎ የት ሄዳ ነው? ቡናውን ለምን እነሱ ያፈላሉ አለ። በውስጡ የባለቤቱ እህቶች ጓዳ ገብተው መነካካታቸው ሳያስደስተው ቢቀርም የነሱ መልፋት እንዳሳዘነው በሚመስል ቅላጼ ጠይቃት። ሁሉንም ነገር ለመስራት ትርንጎ ግዴታ አስፈላጊ ነች? ኧረ እኔ ዳዊት ለመናገር ንግግሩ እንደጀመረ ሌላ ድምፅ በስልኩ ውስጥ ገባ። ኧረ ምን ነው? ቡናውንም አነሳ አድርገን ነው የምናፈለው የሚል የነገረኛ ድምፅ ብቅ አለ። እቺም ተፈልታ ነው ሁሁሁ። ራሄል ከተል ብላ ሳቀች። መጣ እንዴ ቤቢ ነሽልኝ አለች ሄለን። ልጇን ለአንዳኛቸው አስታቅፋ ወጣለች። ዳዊት ቀጣይ የሚመጣበት ጭቅጭቅ እንዴት ሊሆን እንደሚችል ገምቶ እየተጠባበቀ ነበር። አይቶቹ ሲመጡ ለምንድን ነው አይነ ደም የሚለብሰው? ምንም ቢሆን እኮ አራስ ነኝ። እናቴ እኔ ጋር ለመምጣት አቅም ባይኖራትም ቢያንስ የእሷን ናፍቆት የሚተኩልኝ እህቶቼ ናቸው። ይገባሃል? አለች በቁጣ እየተወረገረገች። እኔ ምንም አላልኩም እኮ። ለምን ሁሉንም ነገር በነገር ትቀይሪዋለሽ? አይ ምናልባት አንተ የምትሞላው ጓዳ ገብተ በገረድ ፋንታ ስለሰሩ ከፍቶ ሊሆን ይችላል። አይ ምናልባት አንተ በምትሞላው ጓዳ ገብተው በገረድ ፋንታ ስለሰሩ ከፍቶ ሊሆን ይችላል አለች ሄለን። እሷም የሰው ፍጡር ነች።
እንደዚህ አይነት ጸያፍ ንግግር እንዳትናገሪያት ብዬሽ ነበር። ሲቀጥል ይህን ያክል ምን አርጋሽ ነው አለ ዳዊት። ንዴቱ በተራው ያንሰራራ። አዎ ለነገሩ እሷ ተቆጣጣሪ አይደለች። ከሌላ ጉዳይ ይልቅ የእሷ ነገር ሲነሳ እንደ ሀገር እሳት ያንገበግበሃል አይደል? አለ በረሽሙ ተንፍሶ። ለካስ ሴቶቼ ልክ ነበሩ። ለገረድ ወገቡን ገትሮ ሲከራከር ዝም ብለሽ አትስሚ፣ ምንድነው ይሄ ነገር ብለው ነበር። በቃሽ፣ እኔ ካንቺ ጋር ነጋ ጠባ መጨቃጨቁን አልችለውም አለ ፊቱን እንደማሻሸት እያለ። ጭራሽ የኔ ወሬ በሙሉ ጭቅጭቅ ሆነ አይደል? ጥሩ አለች። ዳዊት ስልኩን እንደዘጋ ከፊቱ ያለውን ግን በንዴት በቡጢ ነረተው። ንዴቱ አናቱ ላይ ወጥቶ ነበር። ዳዊት አለ ረጋ ያለው የአንጀሊካ ድምፅ። ዳዊትም የአንጀሊካን ድምፅ ሲሰማ ጊዜ ደንገጥ ብሎ እጁን ከኋላ ሸፈን አረገ። ምነው ደህና አይደለም እንዴ አለች። እንደ ሌላው ጊዜ በቁጣ እይታ አልነበረም እየተመለከተችው የነበረው። ደህና ነኝ አለ። አይኗን እያየ መመለስ አልፈለገም ነበር። አይመስለኝም፣ እጅን ማየት እችላለሁ አለች። ዳዊት ቀና ብሎ ተመልክቷ ዝም አለ። እጅህን? ትዕዛዛዊ በሚመስል መልኩ ጠይቀች። ዳዊት እንደዚህ ሆኖ ስለተመለከተችው እንደ መሳቀቅ እያለ እጁን ወጣ አድርጎ አሳያት። አንጀሊካ ደንገጥ ብላ ተመለከተችው። እጅ ተጎድቷል አለች ወደ ራሷ ሳብ አድርጋ ተመልክታው። ምንድነው? ናሽ ተከተለኝና አለች። ዳዊት ምላሽ እንኳን እስኪሰጣት ሳትጠብቅ እየጎተተችና ከፊት እየመራች ይዛው በፍጥነት ወደ አንድ ክፍል አቀናች። ክፍሉ ሰራተኞች ወጣ ብለው ለአፍታ ረፍት የሚያደርጉበት ነበር። ዳዊት እንዲቀመጥ ካደረገችው በኋላ ፈጠን ብላ ከአንድ መደርደሪያ የፈርስት ኪት ዕቃ ይዛ ከተፋለች። ለእኔ ጭራሽ የሕክምና ዕቃ አለ ሳቅ እንደማለት ብሎ። እንዴ ተቆርታል እኮ አለች አንጀሊካ። ከልቦ ነበር። ዳዊት አንጀሊካን የሳለበት ሁኔታ ልክ እንዳልነበር ተረዳ። በዛና በተቃራኒው መንገድ እሷን መመልከቱ መልሶ ራሱ እንዲታዘብም አደረገው። ካፍታ በኋላ አንጀሊካ በሌላ ወሬ የነበረበትን ስሜት አስረስታው ወደ ስራው ተመለሰ። ዳዊት የባለቤቱን ቤተሰቦችን ብዛም አይወዳቸውም። ለእናቷና ለሱ አማት ክብር ቢኖረውም ከዛ ባለፈ እህቶቿ በሆነው ባልሆነው በሱ የወጣ ጣልቃ መግባታቸውን አይወደውም ነበር። ለዛም ነው ቤቱ ሲመጡ ከአንገት በላይ ሆነ አቀባበል የሚያደርግላቸው። ግን ውስጡ ደስተኛ ሆኖ አያውቅም። የእሱ ባህሪ ማይጠፋቸው ነገረኛ እህቶቿን ቢሆኑ በአሽሙርና በነገር ጠቅ አርገውት ዞር ማለታቸው አይቀርም ነበር። ከዛ ባለፈ ደስተኛና ፍቅር የነበረችለት ሚስቱን የቀየሩበት እነሱ ስለመሆናቸውንም ጥርጥር የለውም። ዳዊት ከአንጀሊካ ጋር ሲነጋገር ሲቆይ አምሮ ትንሽ ቀለል ብሎ ሰዓት ሲደርስ ወደ ቤቱ አቀና። ባሻ እንደለመደው ይዘጋኛል በሚል እሳቤ ቀና ብሎ ተመልክቶት ወደ ስራው መለስ አለ። ባሻ እንደምን ዋልክ አለ ድምፁን ከፍ አድርጎ። ባሻ ማይናገር ሊዳ ሰው ያናገረው በሚመስል መልኩ የዳዊትን ድምፅ በመስማቱ ደንገጥ ብሎ ቀና አለ። እዴዴማ አለ። እንዴት ነህ ባሻ? ሁሉ አማን አለ ፈገግ ብሎ። ደህና ነኝ፣ ጠፍተሻል እኮ አለ ባሻ የድሮ ዳዊት ብቅ ማለቱን ሲመለከት ደስ ብሎት። አለውልህ ፈገግ ብሎ መልሶለት መንገዱን አቀና። ባሻም ዳዊት ተሰናብቶት ወደ ላይ ወጣ ከማለቱ አንዳች ነገር ትዝ ሲለው ጊዜ ዴባ
ቤት ሁሉ ሰላም ነው አለ። አዎ ሁሉ ሰላም ነው። ምን ነው አለ ዳዊት መለስ ብሎ። አይ እንዲሁ ነው አለ ባሻ ከመናገር ራሱን ቆጠብ እያደረገ። ዳዊት ባሻ እንደተሰናበተ ዳገቱን ላጥላጥ እያለ ወጥቶ ወደ ቤቱ አቀና። በሩን አንኳኳ። እንደተለመደው እመት ብሎ የሚመልስለት ሰው ግን አልነበረም። ነገሩ ግር እያለው ደጋግሞ አንኳኳ። ቆይታ በኋላ አቤት ሚል ድምፅ ተሰማ። አውቋት ነበር። ቀደም ብሎ የሰማው ሄለን ታናሽ እህት ራሄል ነበረች። ዳዊት በሩ እንደተከፈተለት ወደ ውስጥ እየገባ ሰላም እያላት አላስችል ብሎት ትርንጎ የት ሄዳ ነው አንቺ በር የምትከፍቺው ሲላለሳልሶ በፈገግታ መልክ ጠይቃት። ምላሽ አልሰጠችውም ነበር። እንደ ነገሩ ፈገግ እያለች ከፊት ቀደም ብላ ገባች። ዳዊትም ነገሩ ግራ እያጋባው ወደ ውስጥ ዘለቀ። ቡናው በድጋሚ ሊፈላ ተሰናድቷል። ዳዊት ነገሩ ግራ እየገባው ወደ ውስጥ ዘለቀ። ሰላም ለዚህ ቤት አለ ድካሙን ላለማንጸባረቅ ሰላም እያለ ወደ ውስጥ ዘለቀ። ቤት ውስጥ ከፊት ካለው ሶፋ ላይ ሄለን እጇን አጣምራ ተቀምጣ ተመለከታት። ህፃኑን እያጫወተች የነበረች መንበረ ነበረች። ሆኖ ሰላም ሊሉት የፈለጉ አይመስሉም ነበር። እንዴት አመሻችሁ፣ እንዴት ነሽ መንቢ አለ። እንዴት ነህ? ምነው እዚህ ሰፈር ግን ጅብ ቀረ እንዴ አለች። ትንሽ ስራ በዛ አለ። ወዲያው ፊቱ ቅይር ቢልም ስሜቱን ለመደበቅ ሞከረ። ራሄል ተፍተፍ ማለቷ እንደቀጠለች ነበር። ዳዊት አይኑን ወደ ኩሽናው ጣል እያደረገ ወደ ውስጥ ዘለቀ። ወዲያው ልብሱን ቀይሮና ተጣጥቦ ወደ ሳሎን መጣ። ሆኖም ጋሼ መጣ ብላ በንጹህ ፈገግታው የምትቀበለው ትርንጎ ዘሯም አልነበረም። ግራ እንደ መጋባት እያለ ልጁን ለማቀፍ ወደ መንበረ ቀረባል። አስቸግረሽ አይደል? እስኪ አምጪው አንበሳው አለ። ተኝቷል እንዳይነሳብህ አለች። እንዴት እንቅልፍ በዚህ ሰዓት ወሰደው? ኦፍ ልጄ እኮ ተሰቃይቶ ኖሯል። እንዲሁ ሲንከራተት አይደል እንደሚውለው? እስካሁን እንቅልፍ ቤት በኩል ያገኝ አለች ይለን። ዳዊት ለነገሩ ቦታ መስጠት ሳይፈልግ ልጁንም ማቀፍ ሳይችል ገንጠል ካለው ሶፋ ላይ ሄዶ አረፍ አለ። ገና ቂጡ አረፍ ከማለቱ መንበረ ህፃኑ እንደታቀፈች ይዛ ወደ መኝታ ክፍል ዘለቀች። ዳዊት ሄለንን ባይኑ ገርምም አድርጓት ዝም አለ። ሚስቱን ያየበት አስተያየት ያስቆጣት የምትመስለዋ ታናሿ ራሄልም ቡና ለማፍላት ከተሰናዳችበት ዱካ መንቀር ብላ ተነሳች። ራት ትፈልጋለህ አቅርብ አለች። ድምጿ ላይ አንዳች ንቀት ቢጤ ነበረው። ዳዊት ንዴቱን ፈገግታ ቀድሞት ፈገግ እንደማለት ብሎ እጁን አቆላልፎ አንዴ ራሄልን አንዴ ሄለን ተመለከታት። ሆኖም ሄለን እህቷን መገሰጽ የፈለገቻት መስል ነበር። ምናልባት የመሸበት በልቶ ጠጥቶ ይሆናል። ታዩ ለኛ አቅርቢ እሺ አለች ሄለን ከተል አርጋ። ወዲያው ዳዊትም ድምፁን ከፍ አድርጎ ትርንጎ ሲል ተጣራ። ሆኖም የለመደው መቱ የሚለው ድምፅ አልነበረም። ዳዊት ነገሮች ግክ አለው። ሄለንም እንደተኮሳተረች ነበር። ዳዊት ደጋግሞ ትርንጎ እያለ ወደ ኩሽናው ዘለቀ። ነገር ግን ድምፁ የለ። አንዳች ነገር እንደ ኤሌክትሪክ መላ ሰውነቱ ነዘረው። የት ሄዳ ነው? አባራይታለሁ። ምነው እንደ የሷ ለመኖር አንገበገበ? እውነትም ከሷ ጋር አንዳች ነገር እንዳለ እየተጠረጠርኩ ነው አለች ይለን። ዳዊት አንዳች ነገር ሰውነቱን ውርር አድርጎት ዳዊት ሳይሆን ሌላ ሰው ሲሆን መላ ሰውነቱ ታወቀው። ራሄል
ዘርግተው የነበረውን የቡና ረከቦት በአንድ እርግጫ ሲጠልዘው ሁለቱም በድንጋጤ እንደመጮህ አሉ። አለች ሄለን ከድንጋጤዋ መለስ ስትል ከሶፋው ላይ ብድግ ብላ። ለዚህ ነው እሷም እሱን ሳላወራ ነቅነቅ አለንም ብላ በገዛ ቤት የጎትችና ደብድቤ እስካስወጣስ ድረስ የገፋፋችኝ። ምን? ራሄል ፈጠን ብላ ይሄ ሰው መደብደባቸው ይፋ እንዳይወጣ ሄሉ ስትል ንግግሯን ለማቋረጥ ሞከረች። ወዲያው ግርግሩ መፈጠሩን የሰማችው መንበረም ጠደፍ እያለች ከመኝታ ክፍል ብቅ አለች። እንደ ታላቅነቷና ቤት ውስጥ እንደ እናት መሳይ ተደርጋ ስለምትቆጠር ምንድን ነው እያለች መጣች። ዳዊት ስሜቱን መቋቋም አልቻለም። ጠቡ ከባለቤቱ ጋር ብቻም ሳይሆን ከባለቤቱ እህቶችም ጋር ጭምር ነበር። በሰዓታት ውስጥ ለምን ትርጎውን አባረዋት እንደጠበቀችው ቢጠይቃትም ሄለን ልትሰጠው የቻለችው መልስ ትንቃት ስለነበርና አጉል መልስ ስትመልስላት በተነሳ ግብግብ በዛ ምክንያት እንዳባረረቻት መናገር ጀመረች። ዳዊት እዛ ቤት ውስጥ ከሶስቱም ጋር ከቆየ በይበልጥ ንዴቱ እየጨመረ እንደሚመጣና ቀጥሎ የሚያደርገውን ነገር እንደማያውቅ በማሰብ ከቤት ዘሎ ወጣ። ሄለን ግን ማውራቷን አላቋረጠች። የት ነው የምትሄደው? ሂድና ፈልጋት። ለካስ ውሽማህን እዚሁ አኑረህልኝ ነው። የሰፈሩ ሰው አልቀረም ሲሰማ። ዳዊት ቁልቁለቱን መንደርደር እንደጀመረ ስልኳ ቃጨለ። አንጀሊካ ነበረች። በንዴት ስልኩን ምድግ አድርጎ ሄሎ ምን ፈልግሽ ነው ሲል አህያውን ትቶ ዳውላውን እንደሚባለው አንባረቀባት። አንጀሊካም ሰዓት እላፊ በመደወሏ አማካኝነት ደንገጥ ብላ ይቅርታ ጠይቃ ስልኩን ለመዝጋት ስትንደረደር ፈጠን ብሎ ይቅርታ። አንጀሊካ ጥሩ ሰዓት አለመሆኑን በማመን ነገም እንደሚደርስ ተናግራ በድጋሚ ስልኩን ልትዘጋው ስትል ሊያወራት እንደሚፈልግ ነገራት። አንጀሊካም ረጋ ባለ ሁኔታ የተፈጠረ ነገር እንዳለ ጠየቀችው። ዳዊት ምላሽ ባይሰጥም ዝምታው ያስታውቅ ነበር። አንጀሊካ መምጣት የሚችል ከሆነ ዝም ያለ ቦታ እየተዝናናሽ መሆኗንና ሊቀላቀላት እንደሚችል አሳውቀው ዳዊትም ተስማምቶ ስልኩ ተዘጋ። ብዙም ሳይቆይ ዳዊት አንጀሊካ የቀጠረችው ቦታ ደረሰ። አንጀሊካ ቢሮ ከሚያውቃት ለየት ባለና ለስለስ ባለ ሁኔታ ነበር የጠበቀችው። ሰላም ብሏት አረፍ አለ። ወዲያው እጇን ከፍ አድርጋ ላስተናጋጁ ምልክት ሰጠችው። ዳዊት የመብላትም ሆነ ምንም ነገር የመቅመስ ስሜት አልነበረውም። ሆኖም ንዴቱን መለስ እንዲያረግለት መጠጥ አዞ ተቀመጠ። እጁ ግን አላረፈ። ደግሞ ደጋግሞ ወደ ትርንጎ ጋር ስልክ እየሞከረ ነበር። ወይኔ ምንድን ነው? ተረጋጋ እንጂ። ቅር ካላለ ምን ተፈጥሮ እንደሆነ ልትነግረኝ ትችላለህ? ዳዊት በረዥሙ ተንፍሶ ላፍታ ተቀመጠ። ቤቴ ውስጥ ችግር አለ። ለረዥም ሰዓታት የፈጀውን የእሱንና የሄለን ትውውቅ አፋጭ የፍቅር ጊዜ እንኳን ሳይቀር ነበር የወጋት። ዳዊት ከፍቅር ቀጥሎ ወደ ጋብቻ ብሎ ልጅ መውለድ ብሎ ደግሞ እስከ ጸባይ መቀየር ድረስ ያለውን ሁኔታ ጠቅለል አድርጎ አጫወታት። መፍትሄ ግን አለው አለች ለረዥም ደቂቃ ከሰማችሁ በኋላ። አይመስለኝም። ተስፋ ወደ መቁረጡ ነኝ። ኖ እንደዚህማ ማለት የለብም። ሁሉ ነገር የሚስተካከልበት መንገድ አይጠፋም። አንድ ሰው ስታገባ አብረ ቤተሰቡን ነው የምታገባው።
ያ ደግሞ ከባድ ነው። ሆኖም ግን ያ ሰው ወደ አንተ ሲመጣ አዲስ ቤተሰብ እየሆነ እንደሆነ ልታስታውሰው ይገባል። አዲስ ቤተሰብን ላለማጣት ሲባል ደግሞ ከዛ ሰው ጋር መተሳሰብ ግድ ይላል እኮ። ከዚህ በላይ ትንሽ ብቻ ታገስ። ከዛ ይሄን አሳይመንት አብረን ጀምረው። ዳዊት ላፍታ በዝምታ ምንም ሳይል ጸጥ አለ። ምሽቱን አንዱን እያነሱ አንዱን ሲጥሉ ሳይታወቅ ረዥም ሰዓት ዲዮዳቸውን ሲጫወቱ አመሹ። አንድ ጥያቄ ልጠይቅህ? ምን? አባቴ ስላንተ ብዙ አጫውቶኛል። ጉብዝናህን ቢያደንቅም ከፍ ብሎ ጥሩ ቦታ ላይ ተቀምጦ የጀነራል ማኔጀርነትን ቦታ ተክተ መስራት እንደማይሆን ነበር የነገረኝ። ዳዊት ከአንጀሊካ ጋር እስከ ግማሽ ሌሊት አብረው ከቆዩ በኋላ አንጀሊካ እንዲሆን ወደ ቤት መመለሱ ልክ እንደማይሆን በማመን ሆቴል በራሱ ወጪ አልጋ ይዛለት እሷ ወደ ቤቷ ተመለሰች። ዳዊት ካለሚስቱ ብቻውን ሲያድር ለመጀመሪያ ጊዜ ስለነበር እንቅልፍ አልወስድ ብሎ ሲገላበት ቆይቶ ንጋት አካባቢ ሸለብ አድርገው አረፋፍዶ ሲነሳ ጥሩ ስሜት ስላልተሰማው ፈቃድ አስፈቅዶ መልሶ ለመተኛት ሞከረ። ከዛ ወደ ከሰዓት ወደ ቤቱ ተመለሰ። ገና ዳገቱን ከሩቅ ሲመለከተው ጊዜ ግን የተሰማው ከነበረው ስሜቱና ድካሙ ጋር ህልም መስሎ ታየው። የግዱን ዳገቱን እየባጠጠ ሽቅብ መውጣቱን ቀጠለ። ባሻ እንደለመደው ደሰስ ካለችው የጫማ መስሪያ ቦታው ሸብረብ እያለ ነበር። ሆኖም ዳዊትን ሲመለከተው ፊቱ ደንገጥ ያለ ይመስል ነበር። ዴቫ ምን ነው? ምንም ባሻ እንዲሁ እቺ ዳገት ፊት ግን ልክ አይደለም። ምን ነው? እቺ ዳገት እኮ ተወልደ ያደክባት ነው። አሁን ላይ ሩቅ ዘመድ ሆነችብህ። ዳዊት እንደ ነገሩ ሁኔታውን አስተባብሎ ወደ ቤቱ አቀና። ቤቱ በር ላይ እንደደረሰ የቤቱን በር ቢደበድብም የሚከፍትለት ሰው አልነበረም። ዳዊት እንደመታከት ሲለው ቁልፉን ከኪሱ በርበር አድርጎ ከፍቶ ወደ ውስጥ ዘለቀ። መኖሪያ ግቢው እንደተወረረ የጦር ሜዳ ረጭ ብሏል። ሁኔታው ግር እያለ ወደ ሳሎኑ በር አቀና። እሱም በር አልተዘጋም። የሚስቱን ስም ደጋግሞ እየተጣራ ወደ ውስጥ ዘለቀ። ማንም ሰው አልነበረም። ልክ ትላንት ርንጎን ሲያጣት ጊዜ አንዳች ነገር ውስጡን እንደነዘረው አሁንም አንዳች ነገር ችልስ ያለበት ያክል መላ ሰውነቱ ቀሰቀሰው። በድንጋጤ እየተቻኮለ ስልኩን ከኪሱ ወጣ አድርጎ ደወለ። ሆኖም የሄለን ስልክ አይነሳም ነበር። ወይኔ ካፍታ በኋላ የመንበረ ስልክ ማቃጠል ጀመረ። የራሷን ስልክ ያላነሳችው ሄለን ልቧ አብሮ ስቅል አለ። እህቷ መንበረ ግን ድምጿን ጠራርጋ ኮስተር ባለ ድምጽ መለሰች። አቤት። ዳዊት መጮህ ጀመረ። ምን ልትሆን አለች መንበረ በቁጣ። መንቢ ቆይ አለች ሄለን። ወዲያው ራይል ፈጠን ብላ ድምጿን እንዳይሰማ እህቷን ዞር ለማድረግ ወደ ኋላ ገፋቻት። በመንበረና በዳዊት መካከል የነበረው ጭቅጭቅ እንደቀጠለ ስልኩ ተዘጋ። መንበረን ንዴቷ ተጧጥፎ ቀረርቶ እንደሚያሰማ ሰው ቤት ውስጥ መንጎራደድ ጀምራለች። አንድ ጥግጋ ሆነው በዝምታ የሚከታተሉት የሶስቱ ሴቶች እናት ልጆቻቸውን በትዝብት ዓይን እየተመለከቷቸው ነበር። መንቢ ይሄ ነገር ግን እኔ አለች ይለን። ዝም በይ አንቺ፣ ዝም በይ። ድሮም አንዴ በሰራተኛ አንዴ በምን የምታስረፍሪና አንቺ ነሽ። መንቢ ከቤት እኮ ወጥቼ አላቅም። ይሄ ነገርም ይሆናል መሰለኝ። ዝም በይ አልኩሽ፣ ዝም በይ።
በእህትማማቾቹ መካከል የነበረው ጠብ ይቆም አልነበረም። ከጭቅጭቁ መለስ ሄለን ልጇን ይዛ ወደ አንዱ መኝታ ክፍል አቀናች። ራሔልም ፈጠን ብላ ሄለን ሳትመለስ የዳዊትን ቁጥር ከስልኳ ላይ ብሎክ አድርጋ አስቀመጠች። ሄለን ሌሊቱ ሙሉ ስትገላበጥና ስትንቆራጠጥ ነበር ያሳለፈችው። ንጋት ላይ ስልኳን በተደጋጋሚ ብትመለከትም ከዳዊት የመጣ አንዳች ምንም አይነት የስልክ ጥሪ አልነበረም። ነገሩ ያስጨንቃት ጀመር። እጇን አንዴ ወደ መልእክት መላኪያው፣ አንዴ ወደ ፌስቡክ፣ አንዴ ወደ ቴሌግራሙ 10 ያቀናል። ከሱ የመጣ ግን ምንም አልነበረም። የዳዊት እንዲህ በአንዴ መቁረጥ ይበልጥ ግራ አጋባት። ይህም ትንግርትና ንዴትን ይፈጥርባት ጀመር። እንዴት ከቤት ወጥቼ ስጠፋ ዝም ይላል? አንዴ ደውሉ እንዴት ዝም ይላል? ደጋግሞ አይደውልም አይጠይቀኝም የሚለው ጥያቄ አንገበግባት ጀመር። እንዲህ ባለ ተሞልታ ስልኳን ለመንካት እየከጀለች ሳትደውል ቀናቶች ነጎዱ። ሆኖም ነገሩ ያስጨንቃት ጀመር። እጇን በድጋሚ ወደ ስልኳ ላከች። የዳዊት ቁጥር ብሎክ ተደርጓል። ያየችውን ማመን አልቻለችው ነበር። ድንገት ባዶ ቤት እንደ እብድ መጮህ ጀመረች። ወደ ዳዊት ስልክም ደጋግማ መደወሏን ቀጠለች። ከቆይታ በኋላ ነበር ስልኩ የተነሳው። ያነሳው ባሻ ነበር። ሄለን ደነገጠች። አንዳች መርዶ የሚነግራት መስሎ ተሰማት። ሆኖም ዳዊት እሱ ጋር የተወለት አንድ መልእክት እንዳለና በተደጋጋሚ ሲደውል ስልኳ እምቢ እንዳለው ነገራት። ቀጣይ ምን ሊላት እንደሚችል ሄለን መገመት አልቻለችም ነበር። ሆኖም ዳዊት የፍቺ ወረቀት እንዳስቀመጠ ገለጸላት። ሄለን ሰውነቷ ሲከብዳት ታወቃት። ዳዊት እንዲያገኛት እያነባሽ ብትለምነው ባሻም ሊያገናኛት ፈቃደኛ አልሆነም ነበር። ሄለን ስልኩ ከተዘጋ በኋላ ለብቻዋ ስትንሰቀሰቅ ቆየች። እናቷም ሁሌ ከሚቀመጡበት ሶፋቸው ላይ እንደተቀመጡ ነበር። አይ ልጄ፣ ትዳርና ጨዋታን መለየት አቅቶሽ ነበር አይደል አሉ በትዝብት ዓይን እየተመለከቷት። ትዳርሽን ያስደፈርሽ አንቺ ነሽ። አንቺ ያላከበርሽውን እህቶችሽ እንዲያከብሩልሽ አትጠብቂ። ሄለን ለረዥም ሰዓት ስታለቅስ ከቆየች በኋላ ልብሷን ቀይራ ነገሩ ሳይረፍድ ለማስተካከል ዳዊትን ልትፈልገው ወጣች። ያቀናችው ዳዊት ተወልዶ ወዳደገበት ሰፈር ነበር። መልእክት ጠባቂ የነበረው ባሻም እየጠበቃት ነበሩ። ወረቀቱን ሊሰጣት፣ ሆኖም እሷ ልትቀበለው አልቻለችው ነበር። ዳዊት ፊርማውን አስፍሮበታል። ግን እኮ አንቺ አናደሽዋል። እሱ ብዙ ሞክሯል። ክብሩን ዋጥ አድርጎ በታመመ ጎኑ እያለቀሰ ለምኖሻል። ያስቀመጠችውና ለመስማት እድሉን ያላገኘቻቸው ድምጾች እንድትሰማ ስልኩን ሰጣት። ሄለን የባሏን ድምጽ በሰማችበት ቅጽበት እንቧን መቆጣጠር አቅቷት በርከክ ብላ እያነባሽ መስማት ጀመረች። ዳዊት በተደጋጋሚ ወደ ቤት እንድትመጣ የለመናት ድምጽ ነበር። ሄለን ደረቷ እንደጨበጠች ኩርመት ትብላ ቀረች። ባሻ እባክህ እርዳኝ፣ እባክህ ተለመነኝ። እኔ ምን ማድረግ እችላለሁ? ሄለን የት ነው ያለው? እሱም ብቻ ንገረኝ እባክህ።
እኔ የት እንዳለ አላቅም። እኔ ማቀው በጣም ታሞ ከመስሪያ ቤት ሰዎች መጥተው በመኪና የወሰዱትን ነው። ከዛ በሰው ነው ስልኩንና የፍቺ ደብዳቤውን የላከው። እንዴ ታሞ ምን ሆኖ? ሳምባውን ነው፣ በጣም ታሞ ነበር እና በዛው ለሕክምና ወስዶታል። ሄለን መሬት ላይ እየተንከባለለች እንባዋን መስራት ጀመረች። ከብዙ ልመና በኋላ ተረጋግታ ባሏን ለመፈለግ ወደ መስሪያ ቤት አቀናች። ሆኖም አቤት ብሎ የሚያስገባት አታ በር ላይ ስትንከራተት ከቆየች በኋላ እያለቀሰች መማፀን ጀመረች። ጥበቃዎቹ በምንም መንገድ ሊረዷት እንደማይችሉ እያስረዷት የአንድ ሰው ድምፅ ድንገት ኋላ ተሰማት። ሄለንሽ የሚል የሴት ድምፅ ነበር። ሄለን እንባዋን እየጠረገች ፊቷን መለስ ስታረግ ከአንጀሊካ ጋር ተያየች። የገመትኩት ልክ ነበር አለች አንጀሊካ። ምኑ? ማን ልበል የኔ እህት? ለአንቺ አንድ ጥያቄ ያለኝ። ጥያቄን ከመለሽ ወደ ዳዊት ጋር ወስድሻለሁ። እሺ ምንድን ነው? ከስተትሽ ተምረሻል? ባልሽንና ትዳርሽን ለመታደግ ዝግጁ ነሽ? አዎ አለች ሄለንም። ጥሩ እንግዲያውስ እየጠበቀች ነው አለሽ ፈገግ ብላ። ተፈጸመ።